ስለዚህ ተነግረኛ እንደ ወይስ ነገር ማራዘን ተቀጥላለህ ምንድነው ከመጀመሪያ ጀምሮ አንዲት ነገር ብቻ ነው ነገርን ይያናደው እነን ሁሉ ነገር ማደርገው ነው ለህቴ ብዬ ነው ሌላ ነገር አይደለም በቃ ህቴን ድናማይት ፈልጋለሁ ከልጅነታችን ጀምሮ በጣም ተጎድታ እየተሰቃየች ያለችበት ሁኔታ ነው ያለው እኔው ለቀም ሙሉ ስደብድቡኝ ዋላችሁ ምንም ማቀው ነገር የለም በድብደባ ሙሉ ለቀም ሙሉ ማለት ከባድ ነው እኮ አንተ እንዴት ነው የሆነ ማቀው ነገር ቢኖር እንዴት ነው ማለት ብዙ ወንጀል የሚባሉ ነገሮችን ሰርቻለሁ ሰው ደብድባለሁ መታገት ያለበት ሰው ካለ አግታለሁ መወጋት ያለበት ሰው ካለ ለወጋት ከጊዜ በኋላ ተቀየረብን በቃ ሁሉም ነገር ተቀየረ እናታችን ከሞተች ብዙም አልቆየም በቃ እንደዚህ አይነት ስራዎችን ሲያሰራ እህቴም እንደዛ መሆኗን ሲይ በቃ ምንም እንደማናመጣ ግራ ሰላም የተከበራችሁ ጋዜጠኞች ቤተሰቦች እንዴት ናችሁ ፈጣሪ ይመስገን በጣም ደህና ነን ሰሞኑን ከተፈጠሩት ነገሮች ጋር በተያያዘ ያው እዛ ጫካ ላይ የተፈጠረው ነገር በጠቅላላ አይታችኋል ከዛ በመቀጠል ልጁን ይዘነው ወደ ለምርመራ ወደሚመቸው ቦታ ይዘነው መግባታችንን ታስታውሳላችሁ እስካሁን ድረስ ያው በእኛ ልጆች የተወሰኑ መረጃዎችን እንዲሰጥ እየታገሉ እየሞከሩ ነበር ግን ምንም ነገር ሊናገር ፍቃደኛ አይደለም አሁን እኔ ወደ ውስጥ ገብቼ ስለተፈጠሩት ነገሮች ስላሉ ነገሮች በደንብ መጠየቅ በሚገባን መልኩ ጠይቀን የምናወጣጣው ይሆናል ደካማ ጎኖቹን በተወሰነ መልኩ እያጠናው ስለነበር ነው እስካሁን ላናገረው ያልቻልኩት እስኪ አሁን ካወቅኳቸው ደካማ ጎኖቹ ጋር በማያያዝ ምን አይነት አሻጥር ወይም ደግሞ ምን አይነት ጉዳይ ይዘው እዛ ጫካ ውስጥ እንደተገኘ ካቡሽ ጋርስ ምንድነው የሚያገናኘው የሚለውን ነገር ልንጠይቀው ወደ ውስጥ እንገባለን እስካሁን ምንም አልተናገረም አንተ ለምንድነው በጣቁን ማትናገር ለምንድነው መጣቆን ተናግረ ማትሄደው ለምን ነው ጊዜያችንን የምታቃጥለው ማቆን እኮ ነገርኳችሁ በቃ ይኸውልህ እዛ ብዙ ሰው ህይወቱ አደጋ ላይ ነው ባንተ የተነሳ አንተ ምንም ነገር አልናገርም ስላልክ ብቻ ብዙ ሰው ህይወት አደጋ ላይ እየወደቀ ነው አልኩ አረ ልቀቁኝ በእናታችሁ ወሬት ነው የምትሄደው የትም አባቴንም እያንዳንዱ የምታውቀው ነገር ሳትናገር አሬ ምንም ማቆ ነገር የለም አዎ እዛ ጫካ ውስጥ ለምን ነበር የተገኘው ምን ያረክ ነበር የተገኘው አስፈላጊ ከሆነ ማለት ነው አሁን እያሳልክ ነው አይደል በቀጣዩ ደግሞ እንደበደበ ማለት ነው ህይወትን ምን ልታጣ ትችላለህ ምክንያቱም አንተ አረመኔ ገዳይ ነህ የሰው እየገደልክ ነው እኔ ለዝናና ነው እዛ ጫካ ውስጥ ሄድኩት ምንም ማቆ ነገር የለም አሃ እዛ ጫካ ውስጥ ልትዝናና ነው ጓደኛዬ ጋር ልዝናና የኛ የስራ ባልደረባ አስተመጥቶ ወደቀው ማን ነው ተመቶ የወደቀው እኔ ምንም ማቀው ነገር አንተ ነህ ምክንያቱም እያንዳንዱ ነገር አድርገው ባይሆን ያንንም ልጅ ዮና ተበየውን የኛን ጓደኛ በዛ ደረጃ ደብደኸው ባይሆን ገና እንዳየህን ባሮጥክ ነበር ሲጀምር ናቁም ልናናገር ነው የምንፈልገው ስንል ጨምሮ ድረስ እየሮጥክ ነበር ስለዚህ እያንዳንዷን ነገር ተናገራለህ ያንተ ውሸት ማዳመጥፈት ምንም ጉዳይ የለኝም እሺ ልቀቀኝ በእናትህ ይኸውልህ ጊዜን እየፈጀን ያለው ሰማህ መናገር ያለብህን ነገር ሳትናገር የትም እንደማትሄድ ላረጋግጥልህ ይችላል ነገር ምንም ማቀው ነገር የለም እንግዲህ ወስጂ በስብሰት ቀራታለህ አረ በእናትህ ልቀቀኝ የሚፈልገኝ ሰው አለ በእናትህ ልቀቀኝ የሚፈልገኝ ሰው አለ እባክህ እነዛ የሚገደሉት የሚደበደቡት የሚሰቃዩትና የጠፉት ነፍሶች ምንም ላንተ ዋጋ የላቸውም አይደል እኔ ምንም ማቀው ነገር የለም ስለምንድን ነው የምታወራው ቆይ እየቀለድክ ነው ያለው ጨዋታን ያስከው እንዴ ከኔ ጋር እኔ ምንም ማቀው ነገር የለም ይያልኩ ነው እኮ ለምንድን ነው ማትተወኝ ግን ይኸውልህ አንድ ነገር ልንገርህ እኔ እናንተን ምንም የሚያገናኘን ነገር የለም እኔም አንተን የማስደብደብ ምንም አይነት ፍላጎቱ የለኝም ካልሆነ ተወኛ ታዲያ እኔ ማቀው ነገር የለም ይያልኩ ነው ትክክለኛ ያልሆነ ቦታ ላይ ትክክለኛ በሆነ ሰዓት ነው የተገኘው ስለዚህ የምታውቀው ነገር አለ ልትነግረኝ ይገባል ተነግረኛለህ ካለበለዛ እሄዳለሁ ወዳልከው ቦታ መሄድ ህልም ነው የሚሆንብህ ሲጀምር ደግሞ አሁን እየተንከባከብ ነው እንዳለው ልብስ ስንቀይርልህ ምግብ በሰዓቱ ሲቀርብልህ እዚህ ተስማምቶ ሆነ አልናገርም ያልከው ከዚህ በኋላ ደግሞ የሚጠብቁን ነገሮች ታያቸዋል እኔው ለቀም ሙሉ ስደብድቡኝ ዋላችሁ ምንም ማቀው ነገር የለም በድብደባ ሙሉ ለቀም ሙሉ ማለት ከባድ ነው እኮ አንተ እንዴት ነው የሆነ ማቀው ነገር ቢኖር እንዴት ነው ማልነግርህ ስለዚህ ለምን አትወኝም ስለዚህ ይኸውልህ አንድ ነገር አንተም ጨዋታ ነው የፈለከው ጨዋታው ይቀጥላል ልክ እንደዚህ አይነት ሁኔታ ስለዚህ የሚገባው ነገር ሁሉ ተሰጥቷላችሁ ከዚህ በኋላ አረ በእናትህ እኔ ምንም ማቀው ነገር የለም ይያልኩ ነው ይኸውልህ
ስለ ማንነትህ ስለ ቤተሰቦችህ ስለ እያንዳንዱ ነገር እናጣራለን ስለም ቤተሰብ አንተ በሌላ ሰው ቤተሰብ እየቀለድክ ነው እኛ ደግሞ በአንተ ቤተሰብ እንቀልዳለን አረ ቤተሰብ ማናት በለኝ ስለዚህ ትናገራለህ እያንዳንዱን የምታውቀው ነገር ስለም ቤተሰብ ነው የምታወራው እሺ ምንድነው የምታውቀው እዛ ቦታ ላይ እንዴት ተገኘ አቡሽ እዛ ቦታ ላይ ስለመኖሩ ጠንቅቀን እናውቃለን የት ወስዳችሁት ነው ስለ ማንነቴ ምን የምታውቀው በእና አራት ሆይ በእና በቃሽኒ ነው ኦኬ ስለ ቤተሰብ ነው እያልክ ያለው ስለዚህ አንተ በሰው ቤተሰብ ትጫወታለህ ያንተ ቤተሰቦችን ደና ለማድረግ ብለህ ነው ማለት ነው ይሄን ነገር ያደረክ ያለው አይደለ አረ በእናት ምንም የምታውቀው ነገር የለም ማለት ምንድነው እኮ እንዳውቀው ነገረኛ አልኩ እኮ አረ በእናት እኔ ስለ ቤተሰብ ምንም ነገር ውስጥ አትግባ በእናት በቃ እኔ ምንም የማውቀው ነገር የለም ለምን አትሆኝም ግን አንድ ነገር ልንገርህ አንተ ምንም ባለመናገርህ ውስጥ እዛ እየተጎዱ ያሉ ሰዎች አሉ የነሱ ቤተሰቦች አንተ ምንም ባለመናገርህ እየተጎዱ ከሆነ ያንተ ቤተሰቦችም አይቀርላቸው አረ በእናት እኔ ቤተሰቤን ያንደልች እንደና ቤተሰብህት ነች ስለዚህ ትነግረኛለህ ወይስ ይሄን ነገር ማራዘንን ትቀጥላለህ ምንድነው ከመጀመሪያ ጀምሮ አንድ ነገር ብቻ ነው ነገርን እያልናደው ነው ልትነግረን ይገባል የሆነ ነገር መናገር ያለብህ ነገር አለ እሱ ንገረን ነው እያልናደው እሺ በቃ እሺ ና ቁጭ በል ያልከው ምንድነው የምታውቀው ነገር እዛ ቦታ ላይ እንዴት ተገኘ በመጀመሪያ ቤተሰብ ምናምን አትበለኝ በእናትህ በቃ እንዳለችኝ በሽተኛ ታለችኝ በቃ ለሷ ስል ነው እንደዚህ ይሆንኩኝ ራሱ ያለው እዛ ቦታ ላይ ለሷ ስል ነው እንደዚህ ይሆንኩ ያለው በሽተኛ ታለችኝ አዎ ማለት አልገባኝም በደንብ ግልጽ አድርገህ እንድትነግረኝ እፈልጋለሁ እሺ በቃ ከአሁን በኋላ አትምታኝ ሁሉንም ነገር እንደነገር አልመታም አልኩ ከተናገርክ ለምን እመታለሁ ወደ መጣህበት ትክክለኛ ተገደ እዚህ ነገር ውስጥ ገብታ ከሆነ ይኸውልህ አንድ ነገር እንድትነግረኝ እፈልጋለሁ ምንድነው ተገደነ የገባው እዚህ ውስጥ ተገድጄ ነው ሁሉ ነገር ማን ያስገደደ እንዴት ነው የተገደድከው ምንድነው ያለው ነገር ንገረኝ ይኸውልህ እኔ ይሄን ሁሉ ነገር ሳረግ የነበረው እዛ ቦታ ላይ እንገኛ ያረገኝ ከናንተ ጋር እንድገናኝ ያረገኝ ነገር በቃ በአንድ ሰው እየተመራው ነው ይሄንን ሁሉ ነገር ማደርገው ማን ነው ይሄ ሰው አብሮ የነበረው ልጅ ያመለጠው ልጅ ነው አረ አይደለም እሱ ራሱ ምንም የሚያውቀው ነገር የለም እሱ አሸናፊ ይባላል ስሙ እና ይሄንን ነገር ስራውን እየሰራ ያለው በቃ ከኔ ጋር ጓደኛዬ ነውና ሁሉንም ስራ ዋምጡለት እስኪ ተረጋጋ ዋቀብሬ ያስተታ አሁን በትክክል ተረጋግተህ ንገረኝ እንዳለ የተፈጠረው ነገር እሺ አሸናፊ ይባላል ጓደኛዬ ነው ብለሃል እሱ ነው እዚህ ነገር ውስጥ እንድትገቡ ምናምን በብር እያታለለ ነው ወይስ ምንድነው አይደለም እሺ ለነገሩ ምን መሰለህ ይሄ ጉዳይ ከረጅም ጊዜ በፊት የተጀመረ ጉዳይ ነው እሺ እና ይሄን ነገር ደግሞ ስነግርህ እኔ በጣም ችግር ውስጥ ገባለሁ ከዚህ ችግር ውስጥ የምታወጣኝ ከሆነ ነው በቃ ምነግርህ አለበለዚያ ምንም የምናገረው ነገር አንድ ቃል ከፈለክ ትገድለኛል ይኸውልህ አንድ ቃል የምገባልህ ነገር ቢኖር ቤተሰቦቹ ውስጥ ችግር ውስጥ ቢሆኑ አንተም ችግር ውስጥ ብትሆን አሁን ካለህበት የበለጠ ችግር ውስጥ አትገባም ስለዚህ አንተም ቤተሰቦችህም ምንም አይነት ወንጀል ውስጥ እዚህ ተሳታፊ ካልሆናችሁና ተገደህ ይሄን ነገር እያደረክ ያለው ቃል እገባልሃለሁ ምንም ነገር ሳትሆኑ አንተንም ቤተሰቡንም ከዚህ ነገር ውስጥ አውጣልሃለሁ ነገር ግን እያንዳንዱ የተፈጠረውን ነገር እምትነግረኝ ከሆነና እዛ ቦታ እንዴት ተገኘ ለምን ተገኘ ምንድን ነበር ሲፈጠር የነበረው እያስገደዱኝ ነው ብለሃል ማን ነው ይሄን ነገር ሲያስገድድ የነበረው ይሄን ነገር ግልጽ አድርገህ ከነገርከኝ ቃል እገባልሃለሁ አንተ ምንም አይነት ጉዳይ ችግር እንደማይገጥም የምረን ነው ቃል ትገባልኛለህ ግድ የለህም ብያለሁ እያልክ ያለው ግን በጣም ከባድ ነገር ነው እዚህ ነገር ውስጥ እኔን ማስወጣት ማለት በጣም ከባድ ነገር ነው ይኸውልህ ከዚህ ባሰ ችግሮችን ፈትቻለሁ ይሄ ለኔ በጣም ተራና ቀላሉ ነገር ነው ምናልባት እየሄድን ያለንባቸው ነገሮች እንዳስፈላጊነቱ እንደክብደታቸው እኛም ራሳችንን ጠንካራ መናደርግ ባለ ጉዳዮች ነን ስለዚህ ምንም በዚህ ጉዳይ ምንም የሚያስፈራህ ጉዳይ የለም ሁሉንም ነገር ዘግዝገህ ብቻ አንተ ንገረን እሺ ቀጥል ስለ አሸናፊ የነገርኩ ነበር አይደል በቃ እውነት ነው ብዙ ነገሮችን ሰርቻለሁ ግን ለምሳሌ ምን አይነት ነገሮች በቃ ብዙ ወንጀል የሚባሉ ነገሮችን ሰርቻለሁ ሰው ደበድባለሁ መታገት ያለበት ሰው ካለ አግታለሁ መወጋት ያለበት ሰው ካለ ወጋለሁ ይሄ ስራዬ ነው
ግን ሁሉ ነገር የሚያስደርገኝ ሰውዬ አለ። ማን ነው ሰውየው? ሰውየው አጎቴ ነገር ነው እና ከልጅነታችን ጀምሮ እሱ ነው ያሳደገን። ከማጋ ማንና ማን ናችሁ እናንተ? እኔና አንድ ታላቅ እህት አለች እና እህቴ ታማሚ ነች። ታማሚ ናት? አዎ በሽተኛ ነች። እሺ። እና እሷ በሽተኛ ሆነችው በቃ የእናታችንን መሞት ስታይ ነው። ከዛ ወደቀች በቃ ከዛ በምርመራ ምናምን ምክንያት የሆነ ከሀፍ ፓራላይዝ ነገር ሆናለች። ከግማሽ ጎና የሆነ ብዙ መንቀሳቀስ አትችልም፣ በጣም ይከብዳታል እና ያው ትንቀሳቀሳለች ግን እንደ በቃ ታማለች። የሆነ እጁና እግሯ ይከብዳታል በቃ መንቀሳቀስ ምናምን ብትንቀሳቀስም ግን እንደኛ እንደ ጤነኛ ሰው አይታዘዝላትም። በተፈጥሮ ነው የደረሰባት ወይስ አይደለም? የነገርኩ ነው እኮ ለምን አሰማኝ? እሺ። እናቴ ስትሞት የእናቴን መሞት ስትሰማ ደንግጣ ወደቀች። በወደቀችበት ሰዓት ነው ይሄ ነገር ያጋጠማት። እናቴ በድንገት ነው የሞተችው? አዎ በቃ ማውቀው እሱን ነው። እናቴ በድንገት እንደሞተች ነው ማውቀው። እሺ ቀጥልልኝ ታዲያ። ከሷ ጋር ከአጎት ጋርና ካንተ ጋር ምንድነው የሚያገናኘው ከወንጀሉ ጋር ታዲያ? አጎቴ ትክክለኛ አጎቴ አይደለም ማለት በቃ ከእኛ የመጣ ነው ከአዳማ ነው ከእናቴ ጋር ማለት ነው። እና ወደ እዚህ ስንመጣ እዚህ ኑሮ መስርቶ ለመኖር ነበር የመጣው። አዲስ አበባ ማለት ነው። አዲስ አበባ ኑሮ መስርተን ለመኖር ነበር የመጣ ነው። እሺ። ከዛ እስከሆነ ጊዜ ቤት እስክንገዛ እስክናገኝ ምናምን ድረስ ያርፍነው እዚህ ሰውዬ ጋር ነበር። እሱ ጋር ሰውዬው ጋር ማለት ነው። ይሄ ሰውዬ ማለት እና አጎቴ አይደለም የስጋ ዝምድና የለንም ግን ቅርበት አላቸው ከእናቴ ጋር። ቅርበታቸው ምን ይሁን ምንም ማውቀው ነገር የለም ግን ብቻ በቃ እሱ ጋር እንዳረፍን ነው ማውቀው። ከዛ እናቴ ሞተች፣ እህቴም በሽተኛ ሆነች። ከዛን ጊዜ በኋላ ከዛ ቤት ሳትወጡ ቤትም ገዝታችሁ ሳትሄዱ ማለት ነው እዛው ቤት ውስጥ ሆነን ማለት ነው። እሺ። ከዛን ጊዜ በኋላ የሚያሳድገን ማለት በቃ ያሳደገን ሰውዬ እሱ ነው እና አጎታችን እያልን ነው የምንጠራው እኛም ማለት ነው። እና እሺ በቃ አልገባህም እህቴ በጣም በሽተኛ ሆናለች እና ለመዳን በጣም ብዙ ገንዘብ ያስፈልጋል። ያንን ገንዘብ ደግሞ እኔ በዛ ጊዜ ምንም ከየትም ላመጣ አልችልም እና እሱ እንዳሳክምለት በቃ በጣም የተለያዩ ስራዎችን ያሰራኛል። በቃ በጣም የጨከኛ ወሬ ስራዎችን ያሰራኛል። ኦኬ። ያሳደጋችሁ ራሱ ሰውዬ ያንዳንዱን ነገር ታክቲኩን ቀይሮ አንተን የወንጀል ስራዎችን እንድትሰራ ማድረግ ጀመረ ነው? አዎ በቃ ከጊዜ በኋላ ተቀየረብን። በቃ ሁሉም ነገር ተቀየረ። እናታችን ከሞተች ብዙም አልቆየም በቃ እንደዚህ አይነት ስራዎችን ሲያሰራ። እህቴም እንደዛ መሆኗን ሲያይ በቃ ምንም እንደማናመጣ ግራ ገባው። ማነው በቃ ምን ልበል ገባው ታወቀ። ማንም እንደሌላችሁ የሚደግፋችሁ እንደሌለ ሲያቅ እናንተ ላይ ተቀየረባችሁ ነው? አዎ። ኦኬ እሺ ቀጥልልኝ። አዎ ከዛ በቃ ብዙ ስራዎችን ያሰራኝ ነበር። ሰው ያስደበድበኛል። እንደዚህ በቃ ሰው ማገት ካለብን እንዳገት ያደርገኛል። በቃ በአጠቃላይ ሰውዬ በጣም ወንጀለኛ ነው። እነዚህ ሁላ እንደውም ቀላል ነገር ናቸው ማለት ይቻላል። በቃ ሰው ሁላ አስወግቶኛል። ምን ብዬ እንደምናገር አላውቅም። በቃ ምንድነው የሚፈልጋቸው ሰነድ፣ ገንዘብ ምናምን ነገሮች ሲኖሩ ነው እንደዚህ ስራዎችን እንድትሰራ የሚያደርገህ? አዎ በጣም ገንዘብ ወዳድ ነው ሰውየው በጣም ማለት ነው። በቃ ይሄው ከእህቴ ጋር ይሄን ያክል አመት ስንኖር እኔም ማይታ በቃ አሁን እንደምትይኝ ትልቅ ሰው ሆኛለሁ። አንተ ለምን ከዚህ ነገር ሁሉ ጥለህ መጥፋት አልፈለክም ታዲያ? እንደዚህ የሚያደርግ ከሆነ እህቴን ይዘህ ወዴት እኔ የማውቀው ማንም የለኝም። በምንም አይነት መልኩ በቃ ላሳክማት አልችልም። በጣም ብዙ ብር ነው የተጠየቁት እሷን ለማለት ለማሳከም ማለት ነው። እና ይሄንን ገንዘብ ደግሞ ሊሰጠኝ የሚችለው ሰው እሱና እሱ ብቻ ነው። አንድ የማውቀው ሰው አዲስ አበባ ውስጥ እሱ ነው። በቃ ከሱ ውጪ ማንም ይረዳኛል ብዬ የማውቀው ሰው የለም። ታዲያ ይሄ ሁሉ ነገር እያደረክለት ካለ እስከዛሬ ለምንድን ነው ታዲያ ያልሰጠህና ያላደረገልህ? እሱን ነው እኔም ግራ የገባኝ። እስካሁን ግራ የገባኝ በቃ አንዴ መጨረሻ ነው ይለኛል። አንዴ ከዚህ ስራ በኋላ ጥሩ ገንዘብ እናገኛለን ከዛ በኋላ እህት እናሳክማታለን ይለኛል። ግን ተመልሶ ያው ነው። በቃ አንዱ ስራ ከፈጸምኩኝ በኋላ ቀጣይ ደግሞ ይሄ ሚሽን አለ ይለኛል። በቃ እኔ ግራ ገብቶኝ ያለው ታውልኝ ቢሆን ማለት ነው። እና እሺ እዚህ ነገር ውስጥ የገባሁትም እዛ ቦታ ላይ የተገናኘ ነው። በቃ እሱ ልኮኝ ነው። በቃ እነዚህ ሁሉ ሁኔታ ውስጥ የተገናኘ ነው ማለት ነው። በቃ ስለዚህ እያንዳንዱን ነገሮችን አድርጎ ወይም ደግሞ ፈጽም የሚልህ ሰውዬው ነው ማለት ነው? አዎ። እሺ ሌላ ምንድነው? ለምሳሌ የሆነ ሰነዶችን ወይም ደግሞ ከሰው ጋር የሚገናኝ ወይም ደግሞ በዚህ ስራ ውስጥ አንተ ትክክለኛ ካራክተር ወይም ደግሞ ምን እንድታደርግ ነበር ተበለህ የመጣው? ስትመጣ እዛ ቦታው ላይ ስመጣ ከዛ በፊት አንድ ልነግርህ የምፈልገው ነገር አለ። እሺ ንገረኝ።
አሁን አንተ አሯሩጣኸኝ ከመያዘ በፊት ስሙ ማን እንደሆነ አላውቅም የእናንተን ጓደኛ መትቼው ሮጫለሁ ዮናስ አዎ እሱን መትቼው ሮጫለሁ በቃ የዛ ሰዓት ላይ በቃ በውር ድንብር ነው የሮጥኩት ማለት ይቻላል ያየኝ መስሎኝ ነው በቃ እሱን መትቼው ሮጥኩት ከዛ በፊት የሮጣ ያመለጠ አንድ ጓደኛ ያለ እሱም አሸናፊ ይባላል እሱም ቢሆን በዚህ ሰውዬ ሴራ ተውተውተቦ ነው ያለው በቃ የሆነ ነገር ይዞበታል እሱም ላይ የሆነ ቪዲዮ ቀርጾ የሆነ ወንጀል ሲሰራ የሆነ ነገር አገናኝቶ የት ማግኘት ይችላል እሱ አላውቅም የሆነ ቦታ ነው ተደብቆ የሚኖረው በቃ ከእንደዚህ አይነቱ ቦታ እኔና እሱ የምንገናኘው ስንደዋወል የሆነ ስራ ሲኖር ይሄ ሰውዬ ነው በቃ የሚያገናኘው ጓደኛዬ ነው ግን ላገኘው የምችለው የሆነ ስራ ሲኖር ነው ግን እሱም ቢሆን ተገዶ ነው ይሄንን ስራ እየሰራ ያለው እኔ ይሄንን በሙሉ እውነቱን ነው እየነገርኩ ያለው ተመነኝ እሱም ቢሆን ምንም የሚያውቀው ነገር የለም በቃ ማለት ተይዞ ነው በቃ ተገዶ ነው የሆነ ማስያዣ ነገር ይዞበታል እሱም ላይ እኔ ላይ እንደያዘብኝ ማለት ነው በቃ እኔን የሚጫወተብኝ በእህቴና በእህቴ ብቻ ነው ሌላ አይደለም የኔ ደካማ ጎን እህቴ ነው እኔ ወንድ ልጅ ነኝ ተሯሩጬም ከሰው ጋር ተሻምቼም ቢሆን መረንዳ ድሬም ቢሆን መኖር አያቀተኝም ለራሴ መሆን አያቀተኝም ግን እህቴ በሽተኛ ነች አንድ ያለችኝ ዘመዴ እሷ ነችና በቃ ሌላ ምንም አልፈልግም በቃ አንተ እውነቱን ማወቅ የምትፈልግ ከሆነ እኔ የምትፈልገው ነገር አድርግልሃለሁ በቃ በጣም ጥሩ ጥያቄን አልጨረስኩም እቀጥላለሁ ስለ ይሄ ሰውዬ ሌላ ካዘዛችሁ ትእዛዞች ወይም ደግሞ እዛ ጫካ ስር የተገኛችሁት ምን እንድታደርጉ ነበር የተገናኘ ነው እኔና አሸናፊና ሌሎች ሁለት ልጆችም አሉ እነዛ ሰዎች ጋር ተከፋፍለን ነው በቃ አቡሽን ያለበት ቦታ አለ ከዛ እሱ ጋር ሂዱና ይዛችሁት ሌላ ቦታ ቀይሩ ነው የተባለው ከዚህ ውጪ ምንም አውቀው ታሪክ የለም ቆይ አልገባኝም ከየት ወዴት ነው እንድትቀይሩት የተደረጋችሁት አላቅም ሰውየው እጁ ረጅም ነው አልኩ በቃ ለሌሎቹ ልጆች ነግሯቸው ሊሆን ይችላል ብቻ ግን እዛ ቦታ ላይ እኛ እየሄድን እያለ ነው በቃ የእናንተን ሰዎች ስናይ ደንግጠን እንትን ያልነው በውር ድንብራችን አሸናፊ ምሮጣ አመለጣ እኔም ሲደርስብኝ ያየኝ ብዙ ነገሮችን ያዘብኝ ስለመሰለኝ መታወትና ሳመልጥ ነው አንተ አሯሩጣ ያዝከኝ እንዴ ምንድነው ጅል ያደረከኝ ነው ያለው አሁን ሁሉንም ነገር ነግረሃለሁ እቴን ከረዳህልኝ ቤተሰቤን ከረዳህልኝ እያልካ ነበር እንዴ አቡሽን አላየሁትም አቡሽ እዛ ጋር አልነበረም ትለኛለህ ይሁን ምን መሰለኩ እና ምንድነው ነው አንተ ለጨዋታ ዛል ለተዝናና ነው የልከው እንደዛ ጥጥቅ ያለ ጫካ ውስጥ እንደዛ ነው እያልከኝ ያለው ቀና በል መዋሸት ጀመርክ ተመልሰ አይደለም እኮ እና አሁን ነግረሃለሁ ብለኸኝ አልነበረም ወይ ሁሉንም ነገር እንዴት እንድነግርህ ተጠብቃለህ ቆይ ሁሉም ነገር ካልነገርከኝ ታዲያ የሰው ህይወት ካለቀ በኋላ ካለፈ በኋላ ለነገር አስቤ ነበር ልትረኝ የፈለከው ህይወቴስ እኔም እኮ ህይወት አለኝ አይደል እንዴ ህይወት የሚበላሸው ነገርኩ እኮ ሰማኝ ህይወት የሚበላሸው ይሄን ነገር ካልነገርከኝና የምትደብቀው ነገር ካለ ነው ሰውዬ ይገባል እምን ስለዚህ እያንዳንዱን ነገር ማለት ነው ሳትደብቅ ሳልጠይቅ እንኳን ያልደረስኩበት ነገር እንኳን ካለ እኔ ልትተባበርና ልትነግረኝ ነው የሚገባው ህይወትን ማትረፍ እህትን ማዳን ከፈለክ ሰማኝ ምን አው የሰማው ስለዚህ እያንዳንዱ ነገር ልትነግረኝ ይገባል ጊዜ አትፍጅብኝ አንተስ እሺ ትክክለኛው ሰው መሆንህን እኔ በምን ላምን እችላለሁ አንተስ እንደሱ እንደማታተልልኝ እኔ በምን አውቃለሁ ትክክለኛው ሰው ባልሆን እዛው ግንባርህን ብዬ ገልህና ደፋ ነበር አንተ ለመንከራከብ እዚህ ሞግዚት መስላለሁ አንተን እዚህ ጋር አስቀምጬ መወራ እንደዛ ነው የምታስበው አይደለም እኮ ይወለኝ ስለዚህ ቀጥ ብለህ ዝም ብለህ ይዞብኛል ለዛ እኮ ነው ያለህበትን ችግር ያለህበትን የተሳሰርክበትን ነገር ነግረኛል ተረድቻለሁ እያዳመጥኩ ነው እምትዋሸኝ ከሆነ ግን አንተንም መርዳት አልችልም እኔም የምፈልገው ቦታ አልደርስም ስለዚህ እንድረዳህ ፈልጋለሁ ልትረዳኝ ግን ይገባል አንተ እውነቱን በመንገር እያልኩ ነው እሺ ምን ልንገርሽ አሁን ቆይ ምን የትኛውን ነው ያላመንከኝ እሺ አቡሽን እዛ ቦታ ላይ አላቀም ምናምን ነገር እዛ ጋር ድንገት ደርሰን ይኑር አይኑር አናቀም ምናምን ነገር ህፃን መስላለሁ እንዴ ታዲያ እዛች ጋር አቡሽ ይኑር አይኑር ሳታቅ ታዲያ ምን ልትሰራ ነው ታዲያ ጫካ ስትገባ የነበረው እሺ በቃ ይኸውልህ ምን መሰለህ አቡሽ እዛው ቦታው ላይ ነበር እና እዛ የነበሩት ልጆች እነሱ ይዘውት ነበርና ከዛ እኛ ደግሞ የተባልነው እየዋሸኝ ነው አሁንም ቢሆን እየዋሸኝ ነው አይደለም እመነኝ እኔ እየዋሸኝ ነው እባክህን እመነኝ አሁን ላይ እየዋሸው አይደለም እሺ ምንድነው የምትለኝ ያለው ታዲያ ቦታው ላይ ነበር አቡሽ እኛ የታዘዝነው ነገር እንትና አሸናፊ ሾፌር ነው ከዛ መጋዘን ተዘጋጅቷል እኔ እሱን ከአሸናፊ ጋር ሆኜ በዛ መጋዘን ውስጥ ለመውሰድ ነበር እቅዳችን
የነበረው ማለት ነው የተላክነውም እንደዛ ነው ትእዛዛችን እንደዛ ነበር እሺ ከዛን ግን በምን አይነት መንገድ እንደሆነ አላውቅም መረጃ ደረሳቸው ልጆቹ ማለት ነው አቡሽን እዛው ቦታው ላይ ይዘውት የነበሩ ልጆች ማለት ነው አቡሽን እኛ እዛ ከመድረሳችን በፊት አቡሽን ያዙት ሰዎች ኢንፎርሜሽን ደረሳቸው እኛ እንደምንመጣ ማለት ነው እንዴት ሊሆን ይችላል እኔ ምንም ማቀው ነገር የለም ስለሱ ግን የሆነ ሰው እንደሚመጣ ኢንፎርሜሽን ደረሳቸው ከዛ በኋላ አቡሽን ይዘውት ወጡ እናንተ ወዲያው መጣችሁ እኛን ደውለው የሆነ ሰው እየመጣ ነው ተመለሱ አሉ እኛ ግን በሰዓቱ ቦታው ላይ ደርሰን ነበርና ከዛ ስትመጡ ያገኛችሁት ማን እነሱን ሳይሆን አቡሽን ያዙትን ሰዎች ሳይሆን እኛን ያገኛችሁት በዛ መሃል ነው የእናንተን ጓደኛ መተነው እየተራራጠን የነበረው ስለዚህ አቡሽ እዛው ቦታ እዛ ጫካ ነበር ነው ያገኛለው ቦታ ከዛ ላይ አንስተው ሌላ ቦታ ላይ እኛ ከመድረሳችን በፊት ሰው ደውሎላቸው ይዛችሁት ውጡ ተብለው ነበር ማለት ነው እነሱ አው ደውለው ነገር ይሆናል እኛም እየወጣን ነበር እኮ ያልኩ ይሄ ማለት ነው እኛ ላፕቶፑ ላይ እየተከታተለን በነበረበት ጊዜ ሰው ኦኬ ደውሎላቸው የነበረ ጊዜ አወቀባት ኦኬ ገባኝ ተረዳው ትክክል ነው ተወሱ አስፈላጊ አይደለም እና በዛ ሰዓት እናንተ ይዛችሁ ወጣችሁ ያንን ጉዳይ እኛ ምንም ይዘን የወጣነው ነገር የለም በቃ ሰዎቹ ናቸው እነዛው ሰዎች አቡሽን ይዘውት ወጡ ለኛ ደውለን አትምጡ በቃ ምንም ተመለሱ ሲሉን እኛ ኦሬዲ ደርሰናል አልናቸው በቃ ከዛም በኋላ ስንደርስ እነሱ መተው ቀድሞ ወጥተዋል እናንተኛን አገኛችሁ በቃ ከዛ ስንሯሯጥ እናንተን አንዱን ጓደኞቹን አገኘነው አሸናፊ ሮጣ መለጣ እኔ ግን ተያዝኩኝ በቃ ከዛ ልጁን መታወትና ሰሮት አንተ ማለፍ አታልከኝ በቃ ከዛ ነው አሯሯጥ ያዝከኝ ሌላ ነገር በቃ ምንም መመለል የለም ይሄው ያለው ነገር እነዚህ ነገሮች እያደረካቸው ያሉት ነገሮች በተቀላላ ሆን ብለህ ሳይሆን ተገደህ ነው ማለት ነው አው ሁሉንም ነገር እኔ ተገድጄ ነው ያረኩኝ ያለሁት እኔ ብቻ ሳልሆን ጓደኛ አሸናፊም ተገዶ ነው እያደረገ ያለው ያለው ስለዚህ ይሄንን ነገር ለማረጋገጥ አንተ ታማኝነትህን ለማረጋገጥ አንድ ጉዳይ አዛሃለሁ ያንን ነገር በትክክል ከተገበርክልኝ ይኸውልህ እህትህንም ሰማይ እህትህንም ከዛ አስወጣልሃለሁ አንተንም ደግሞ እንደዚህ አይነት ወንጀል ውስጥ እየተጨመላለቁ አንድ ቀን ወይ በሰው እጅ ትገደላለህ ልትገለደ ልትወጋይዳ ወይ አንድ ቀን በሰው እጅ ትወጋለህ አሳቤን ተረዳኝ አይደል ወይ አግታለሁ ብለህ አንድ ቀን በሰው እጅ ትታገታለህ ከነዚህ ነገሮች ሁሉ ላድንህ የምችለው አንተ ነኝ ስትተባበረኝ ነው እንዴት ልመንህ እኔ እኮ እሱ ነው እኮ ግራ የገባኝ ሁሉ እኔን አለማመን ትችላለህ ምርጫን መምረጥ ትችላለህ አንተም በማስረዳት ጊዜን ማቃጠል አልፈልግም ትክክለኛው ሰው ባልሆን የሚገባህን ቅጣት ታገኝ ነበር ይሄኔ ሞታ ነበር ብያለሁ ሰማኝ ስለዚህ አጎትህን በደንብ ማወቅ ፈልጋለሁ እሺ በደንብ ለዚህ ነገር ደግሞ ልትረዳኝ ዝግጁ ሆንክ ነው አንተን ምረዳ እሺ ተረዳኝ ስለዚህ የኔ የካሜራ አብረው ነው የሚኖሩት ብለሃል አይደል አብሮኝ ነው ቤት የሚኖረው እሱ እኔ እህቴ ነው አብረን የምንኖረው ብለሃል አይደል ልነግርህ ነው እኮ ስለሱ ራሱ ቆይ እሺ ንገረኝ ምን መሰለህ ይሄ አጎቴ የምልህ ያሳደገን ሰውዬ በድሮ ህይወቱ ወታደር ነበርና ከሚባለው በላይ እርምጃዎቹን ተጠንቅቆ ሁሉንም ነገር የሚያደርገው ነገር ተጠንቅቆ የሚል ሰው ነው በጣም ጥሩ እሺ እና ምንም ነገር ባደርግ ከሱ ጥርጣሬ ላመልጥ አልችልም እና አሁን አንተ ረዳሃለሁ እያልከኝ ያለውን ነገር እንዴ በቃ በጣም ምን ልበልህ በቃ በጣም በጥንቃቄ መሆን አለበት እሺ በቃ የምታግዘኝ ነገር ካለ በጣም በጥንቃቄ መሆን አለበት ለምን እዚህ ጋር የኔ ህይወት አይደለም ሪስክ ላይ ያለው ምንም የሚያስጨንቅ ነገር የለም ብያለሁ እያንዳንዱ ነገር አስቤበት ኃላፊነት ወስዳለሁ ለዚህ ጉዳይ ብያለሁ አንተ ከዚህ የበለጠ የተሳሰቡና እጅግ በጣም እንወጣባቸዋለን ያላልናቸውን ችግሮች በጥንቃቄ አስበንበት ስለምንራመድ ከዚህ በላይ ችግሮችን ተወጣናል ከፈጣሪ ጋር ምን ነገር እንወጣለን ብዬ አስባለሁ ግን አንተ አንድ ነገር ከዋሻይ የእህት ህይወት ላይ ፍረድ አሁን በደቂቃዎች ልዩነት አንተ ይሄን ነገር ስትናገር ስላንተ ማንነት የኔ ባልደረቦች እያጣሩ ስለ ቤተሰብ ሙሉ ለሙሉ መረጃ ይዘው መጥተዋል በዚህ ሰዓት ነው ማለት ስለዚህ አንድ ነገር ብትዋሽኝ እሺ እህትህም ላይ አንተም ላይ ቤተሰቦችህም ላይ የሚደርሰውን ጉዳት ኃላፊነት ትወስዳለህ እሺ ስለዚህ የምነግርህ ይኸውልህ አጎትህ አዲስ ሰው ከገባ ቤታችሁ ውስጥ ወይም ደግሞ አዲስ ሰው ከተከታተለው እንዳልከው ወታደር ከሆነ ከዚህ በፊት እንደዚህ አይነት ዕውቀት ካለው ሊጠራጠርና እንደዚህ አይነት ነገሮችን የሆነ ነገር ሊረዳ ይችላል ስለዚህ የማይጠራጠረው አንተና እህትህን ብቻ ነው
ሐሳቤን ተረዳኝ ስለዚህ የኔን የካሜራ ባለሙያዎችን እና አንተን ቤት ውስጥ ወስደን እሱ በሌለበት ሰዓት አጣርተህ ወደ ቤት እንፈታሃለን እንለቃሃለን ያ ማለት ግን ካይናችን ትሰወራለህ ወይም ደግሞ ከተተር ያደረግንብህ አይደለም ማለት አይደለም ልታመልጥ ብትሞክር የማይገባ ነገር ልታደርግ ብትሞክር ህይወትህ ላይ እህትህ ላይ ፍረድ ከዚህ በኋላ ምንም ልረዳህ አልችልም እኔ ግን ማግኘት ያለብኝ መረጃ በጠቅላላ በፈለኩት ወይም ደግሞ በራሴ አማራጭ እደርስበታለሁ አንተ ባትተባበረኝም እደርስበታለሁ ለራስህ ስትል ነው የምትረዳኝ እንድታቀፈልጋለሁ ይሄን ስለዚህ የኔን የካሜራ ባለሙያዎችና ካሜራማኑን እልክልሃለሁ ቀጥ ብለህ ሄደህ ካሜራውን ትሰቅላለህ በቤት ውስጥ ምንም አይነት ነገር ለሰውየው እንዲያቅላጎትህ ብታደርግ አበቃለህ አንተ እህትህ ወቅ ይሄንን ነገር እሺ ጨርሻለሁ ልትነግረኝ የምትፈልገው ነገር አለ ሌላ ይኸውላችሁ ሰውየው ከሚባለው በላይ ጨካኝ አረመኔ ሰውዬ ነው ይሄንን እኔ በመናገረው ነገር ብቻ ልታምኑ አትችሉም ማለት ሊገባችሁ ከሚባለው በላይ እጁ ረጅም የሆነ ሰው ነውና ብዙ ሁሉንም ነገር ያያችሁ ካልሆነ ምንም ነገር ሊገባችሁ አይችልም እንዲሁ ሲታይ ደህና ሰው ነው የሚመስለው ግን ከሚባለው በላይ እናንተ ላይ ራሱ ማታውቁትን መዘዝ ይዞ እየመጣ ነው ያለው እናንተ ራሱ ከዚህ የምታመልጡ አይመስለኝም እውነቴን ነው የምልህ እንዴት አልገባኝም ሰውየው በጣም ውስብስብ የሆነ ሰው ነው በጣም የተለያዩ ድብቅ ሴራዎችን እያሴረ ያለ ሰው ነው እኔ እንደምሰማው ከሆነ በጣም ከባድ ነገር እያቀደ ነው ያለው ይሄ ነው ያ ነው ልልህ አልችልም ግን በጣም የሆነ ምን ልበልህ በቃ ነገሮችን በጥንቃቄ እየተራመደ ግን ከባድ አደጋ ሊፈጽም ተዘጋጅቷል እናንተን ይሄ መምጣታችሁን አውቆ ተደውሎ ማስረጃ የሚሰጠን ከሆነ የሆነ ቦታ ላይ ወሳኝ ሰው አስቀምጧል ነው እያልኩ ያለው እዚህ እኛን ምንም ልታደርገን አትችልም እኔን አንድ እህቴን ብቻ ስላለች በሷ ብቻ ከሱ በላይ ልታስጨንቀኝ አትችልም አንተ ምንም ልታረገኝ አትችልም እኔ ከሱ በላይ የምፈራው ሰው ማንንም የለም ስለደበደብከኝ ምንም ልታረገኝ አትችልም ግን እምፈራው እና እንድታግዘኝ የምነግርህ ነገር ቢኖር በቃ እህት ያለችኝ አንድ እህት ያለችኝ በቃ በሷ ምክንያት ነው አሁን አንተ ልረዳህ ራሱ የምችለው ማለት ነው በቃ ሌላ ምንም የምነግርህ ነገር የለም ከዚህ ውጪ እና እባክህን ከዚህ ችግር ውስጥ ካለሁበት ችግር ውስጥ አውጣኝ ይኸውልህ ስምህን ማን ነበር ያልከኝ አቤል ይኸውልህ አቤል እያንዳንዱን ነገሮች አስበን ተጠንቅቀን እኛም በቻልነው መጠን ሁሉ በመላ ክሯችን በመላው የጋዜጠኛው ዲፓርትመንት ስም ይሄንን ነገር ለአንዴና ለመጨረሻው ጊዜ የሚያስጨንቀን አጎተህን በማስረጃ ይኸውልህ አሁን ከነገርከን በኋላ ይሄንን ጉዳይ ወዲያውኑ ሄደን ልንይዘው እንችላለን ሐሳቤን ተረዳኝ ነገር ግን ማስረጃ ይፈልጋል ህግ ማስረጃ መያዝ ይኖርብናል ለዛ ማስረጃ ደግሞ አሁን አንተ ወስደህ የምትሰቅልን ካሜራ በጣም ወሳኝ ነው ይሄ ሲሆን ግን እህተ ማወቅ የለባትም ካሜራ መኖሩ ይሄ ሲሆን ግን ጓደኞች ማወቅ የለባቸው ይሄ ሲሆን ግን ካንተ ጋር የተባበረው አየለም ማወቅ የለበትም አሁን አየለ ራሱ ከየት ነው የመጣው ምናምን ነገር የዛኔ ያልያዙም ነበር ወይ አው ኦኬ አሸናፊ ደረሰብኝ ምናምን ነገር ደርሰውባህ ነበር ምናምን ነገር ሲሉ የደረሱብኝ መስሎ ነው እንጂ እኔም እኮ እንደዛ እንደመታውት ምናምን ነገር ብለ ዋሽታ በሆነ ነገር አመልጠው በፍጹም አልያዙኝም ነበር አልተገናኘንም ከነሱ ጋር ምናምን ነገር ብለ ከኛ ጋር ማለት ነው ጓደኛህንም ቢሆን ዋሽው እሱም ሊነግረው ስለሚችል ማለት ነው ተረዳኝ ገባ በጣም ጥሩ በቃ መብራቱን አብራለት ካሜራውን ልብስ ቀይሩለት ያለውን ነገር ምናምን ነገር አስተካክሉለትና ወደ እጁንም ፈታቱለት እስኪ በቃ ይኸውልህ አይዞ በቃ የሆነ ኃይል ምናምን ነገር የሚሰጠው ነገር አድርጉት ምግብ በትክክል ስጡትና ልብስም ቀይሩለት ወደ ቤት አሁኑኑ ትሄዳለህ ያለውን ነገር ታስተካክላለህ ደውልልን የካሜራ ባለሙያዎችን በምን አይነት ሰዓት መምጣት እንደሚችሉ ነገራቸው ኦን ታይም ላይ ተገናኝተው ነገር ሁሉ ይስተካከላል እሺ በጣም ጥሩ አይዞ በቃ ካሜራውን ቁረጡ ነው እንከተል ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ፈጣሪ መስገንኛ በጣም ደህና ነን የኪያ ወንድም ጉዳይ ያው ነገሮችን ቀን በቀን ሌላ አዲስ ነገሮችን እየሰማን ዛሬ እዚህ ላይ ደርሰናል እውነቱን ለመናገር ከሆነ አውጥገባችን የሚገኘው አቤል ያው የተፈጠረውን ነገር ታስታውሳላችሁ የሆነን መቶት ጫካ ስር አቡሽን ልናፈላልግ በደረሰን ጥቆማ መሰረት ሄደን ያገኘነው ልጅ ነው
የሆናን መቶት ጫካ ስር ጥሎት ሄደው ልጅ ነው። ነገር ግን እዚህ ነገር ውስጥ ወዶ እንዳልገባ እያንዳንዱ ነገር እሱ ላይ ሲደረጉ የነበሩት ነገሮች በጠቅላላ ሆን ተብለው ሲደረጉበት እንደነበር እና ፈልጎ እንዳላደረገው ጭምር በተለያየ ነገር ነግሮናል። ይህንን ነገር ሊያረጋግጥልን የሚችለው እሱን የላከውን ሰው ወጥመድ ውስጥ ሊከትልን እንደሚችል እና ይህንን ነገር ካስገባው እዚህ ወንጀል ውስጥ ሊገባ ለምን እንደቻለ እያንዳንዱ ነገር ነግሮናል፣ አረጋግጠናል። ሄደን በነገረ መሰረትም ያው እህቴን ስለያዘብኝ ነው እህቴም ደግሞ ያለችበት ሁኔታ ጥሩ አይደለችም ምናምን ብሎ ነበረ። እኛ ስናጣራ እውነቱን የተናገረው እያንዳንዱ ነገር በእህቱ አስገድዶት ነው ይህ ሰው ይሄንን እያሰራ ያለው። ሰውየውን ለመያዝ ደግሞ እያንዳንዷን ነገር ማውራት መወጣጣት ራሱ ሰውየው ይሄንን ነገር ሲያዝ ማስረጃ መያዝ ስላለብን ጭምር ያው ከአቤል ጋር ባለፈው ቪዲዮ ላይ ያው ከሱ ጋር ሆነን ስናወራው እንደሰማችሁት ከአቤል ጋር ቤት ውስጥ ገብተህ ካሜራ ተሰቅለልናለህ ባልነው መሰረት ካሜራው ሁሉ ነገር ተሰቅሏል ብሎ ደውሎልኝ ነበረ። ግን በምን አይነት ሁኔታ እንደሰቀሉት እና ከኔ ካሜራ ባለሙያዎች ጋር ያለውን ነገር ሊነግረኝ ነው የጠራው። እስኪ እንዴት እንደሆነ ወደ አቤል ዞሬ ያለው ነገር አብረን እንከታተል። ሰላም እንዴት ነህ? አሎ በቀደም ያው ዮናን መታው ከያዝነ በኋላ እንደ ወንጀለኛ ስለቆጠር ነው ያደረከው ነገር በጠቅላላ አናዱን ስለነበረ እዛ ቦታ ላይ ስለነገሩም ደግሞ ያው ስናወጣጣ ያልሆኑ ቃሎችን ተጠቅመን ነበረ። የተወሰነ ድብደባዎችን አድርገን ነበርና ለነዛ ነገሮች በጣም ይቅርታ ለተፈጠሩት ነገሮችና የኛም ጉዳይ ሲሪየስ ሆኖ ስለነበር ነውና አሁን እንዴት ነው ያለህበት ሁኔታስ እንዴት ነው? እህትስ እንዴት ናት አሁን? ያው አለመግባባት እንደነበረን ያኔውንም በተፈጠረው ስትመቱኝ በነበረ ሰዓት ራሱ ተናግሬያለሁኝ። በቃ ነገሮችን እናንተ በማታውቋቸው መንገድ ነው የሚመስለው ከውጭ ለሚመለከተው ነገሮች በቃ እናንተ በማትጠብቋቸው በማታስቧቸው መልኩ ነው ልታገኙ የምትችሉት ጠልቃችሁ ሲገቡ ማለት ነው። በቃ እንዳልኩ ነው እህቴ እንደዛው ነች። አሁንም ቢሆን እንደዚህ ይሄንን ሁሉ መከራ የምከፍለው ይሄንን ሁሉ መስዋዕትነት የምከፍለው በእናንተ በሌላ ሰው በዛ በጨካኝ ባጎቴ ራሱ ማለት ነው። አጎቴ ያልኩ ያው ነግሬያለሁ አይደል? ያ የሚያሳድገን ሰውዬ ማለት ነው ያሳደገን ሰውዬ ነው። በቃ ለሱ ስራዎችን እንድሰራለት የሚያደርገኝ ሰውዬ ማለት ነውና በቃ በሱ ራሱ በቃ እኔ በጣም በብዙ መልኩ በጣም ፈተና እያየሁ ያለው ሰው ነኝ በእውነት። እኔ ይሄ ነው ብሎ መናገሩ ራሱ በጣም እየከበደኝ ነው ያለው። እህቴም በቃ አሁንም እንደዛ አይነት ሁኔታ እዛው ባለፈው ነገርኩልህ ህመሟ ምንም ሜዳለ ነገር የለምና በጣም ለሷ የህክምና ክትትልና የህክምና ድጋፍ ተሻለ መልኩ ይገባታል ነው። አዎ በቃ ይሄንን ሁሉ ነገር ማድረግው እኔ ለእህቴ ብዬ ነው ሌላ ነገር አይደለም። በቃ እህቴን ድና ማየት ፈልጋለሁ። ከልጅነታችን ጀምሮ በጣም ተጎድታ እየተሰቃየች ያለችበት ሁኔታ ነው ያለው። ህመሙን ራሱ በቃ ከጊዜ ወደ ጊዜ ትድናለች። ካሁን ታከመች ካሁን ዳነች ካሁን ጥሩ ነገር ተፈጠረ ብዬ ነው ይሄንን ሁሉ ነገር ማደርገው። በእውነት ለማሰብ የሚከብዱ ስራዎችን ሰርቻለሁ እውነት ለመናገር ማለት ነው። ግን ሁሉንም መስዋዕትነት የምከፍለው ለእህቴ ብዬ ነው። ማለትም እነዚህ አይነት ወንጀሎችን ምናምን ነገር ይሄ አጎትህ ተብዬው ተስፋ እየሰጠ እሷን አሳክምልሃለሁ እሷን እንደዚህ አደርግልሃለሁ እናንተን ፕሮቴክት አደርጋለሁ እያለ ነው ማለት ነው ይሄንን ስራ እያሰራችሁ ያለው ማለት ነው። አው እንደዛ ባይሆንም ማን እኮ ወንድ ልጅ ነኝ አይደል እንዴ? የትም ሮጬ የትም ሄጄ ከማንንም ጋር ተቃምጬ መብላት እችላለሁ። ለወንድ ልጅ እኮ ለራሱ ያንስም አይደለ? በቃ ስስ ጎኑ የሆነ ነገር ይኖረዋል በቃ። ኦኬ እና አሁን እያልከኝ ያለው እነዚህን ወንጀሎች የምትሰራው እኛም እያጣራን እንዳለው ባጎቴ የተነሳ ነው ማለት ነው። ባጎቴ የተነሳ ነው። ስለዚህ ይሄንን ዋጋ ልታስከፍለው አንተ ዝግጁ ሆነሃል ነው? እርግጠኛ ነህ በዚህ ነገር ላይ? ካሜራ ወስደ የሰቀልከው ምንም አይነት ስተት በሌለው መልኩ አጎትህን በዚህ ደረጃ ወይም ደግሞ አጎትህን ለኛ አሳልፈን ለመስጠት ምን ያህል ቆርጦ ተነስተሃል? የሰው ልጅ እኮ ሲበቃው ይበቃዋል አይደለ? ሁሉም ነገር በትክክል እና በቃ እንደነገርኩ ነው። እኔ እህቴ ነች ደካማ ጎኔ ብያለሁ። አንተ እህቴን አሳክምልሃለሁ እኔ እረዳሃለሁ ካለበት ችግር አወጣሃለሁ ብለህ ቃል እስከገባህልኝ ቃልን እስካላፈረስክ ድረስ ማለት ነው ጥሩ ሰው ተመስሉኛላችሁ ሳያችሁ ማለት የሆነ ሁኔታዎችን ለማለት የሆነ ጥሩ ጎናቸውን ይዛችሁ ነው እንደዚህ ነው ስራ ትሰራላችሁ ብዬ የማስበውና ለዛ ነው አንድ ያለችኝን እድል ልጠቀምባት እያልኩ ያለሁት። ያልከኝን ካሜራ ባልከኝ ቦታ ባልከኝ መሰረት ያው ካሜራማን ልካ አብሬ እንድሰቀል አድርገኛል ማለት
ሰውየው አልነበረም ቤት በትክክል ሰቅለነዋል በቃ ቢሮንን እየተከታተልነው ነበር ማለትም እስካሁን ቤት ውስጥ ከእህት ሌላ የሚንቀሳቀስ የለም አጎቱ ተብዬ ማልገባ ግን ቤት ውስጥ ያለው ካሜራ በትክክል ከካሜራ ባለሙያችን ጋር ተሰቅሏል አይተናል እሱን ነው በቃ ሰቅለናል እንትን የሰቀለ ራሱ የለም ነበር ሰውየው እንዳጋጣሚ አለመኖሩንም ስላወኩኝ ነው ደግሞ የሄድኩት እንጂ እንዳለ ባቅ ኖሮ አልሄድም ነበር ለምን በጣም ሪስክ ነው እውነት ይሄ ሰውዬ እንደዚህ አይነት ቦታዎች ላይ እንትን የሚል ከሆነ ማለት ሁኔታዎቹ ለኔ ይከብዱኛል በጣም ለኔ ሳይሆን ለህቴ ይከብዳታል በቃ እንደዚህ አይነት ነገሮችን የሚያይ ከሆነ ትንሽ እንኳን ጥርጣሬ ካለው ሰውየው የድሮ ወታደር ነውና በጣም ጥንቁቅ ከሚባለው በላይ ጥንቁቅ ነው ከሚባለው በላይ ማለት ነው ስለዚህ አንተንም እህትንም ሊጎዳ ይችላል ማለት ነው ከሚባለው በላይ እኔን በቃ ቢደበድበኝ ምን ቢያረገኝ ነው በቃ ለህቴ ነው በቃ እህቴ እንድትታከም ፈልጋ እሷ እንዲያሰቃይብኝ አልፈልግም በቃ እማስበው ማለት ነው እና በቃ ያልከኝን ነገሮች በስነ ስርዓት አድርጌያለሁ ብቻ አንተ አደራ አንድ ምለምን ነገር ቢኖር እህቴን እንድታሳከምልኝ ነው ይሄ ነገር እስከመጨረሻው አብረኝ ምንም ችግር የለም እስከዛሬ ያው በራስ ማድረግ የምትችለውን ርቀት ሁሉ በተክላላ እየሄድክ ነው ከዚህ በኋላ ደግሞ አሁን እኛ ያለን ተጨምረናል ያሉት ነገሮች በተክላላ በመንችለው መልኩ ልናገዝ እንችላለን አንተም ግን ምንም አይነት መረጃ ሳታሾልክ ምንም አይነት እውነቱን ለመናገር ከሆነ የፈለገ ብናምነህም የፈለገ ደግሞ እሱ ላይ ተረጣሪ ቢሆንም በዙሮቻችሁ እናንተን የሚከታተሉ ሰዎች እንዳሉ ለጥንቃቄ ያህል ነው መተማመን የምንችለው ድረስ መተማመን እስክንችል ድረስ ነው ማለት እና አሁንም ቢሆን ማድረግ የምንችላቸው ነገሮች አሉ እነዛ ማድረግ የምንችላቸው ነገሮች ደግሞ አንተን ስንነግርህ በሄድክልን ርቀት ልክ ነው እኛ ቀርበን እነዚህ ነገሮች መፈጸም የምንችለው ስለዚህ ሁሉንም ነገር ልታወጣጣልን መች እንደተፈጠረ ምን እንደተፈጠረ ምን ሊፈጠር እንደታቀደ ሁሉ ምናምን ነገር ቀጣዩስ ነገር ምንድነው ይያልክ በደንብ እንድታወጣጣው እያንዳንዱ ነገር እንፈልጋለን አግሬሲቭ እንዳትሆን እንዳትቆጣ ከሱ በደንብ ኢንፎርሜሽን መሰብሰብ አለበት የሆነ ነገር ሰራ ሲል እሺ ምንድነው ማድረግ ያለብኝ ምናምን የሚለው ነገር ብቻ ነው የምትጠይቀው እሺ ማስፎገር የለብህም ከዚህ ቀደም እንደነበረው ነገሮችን ታረጋለህ ማለት ነው በጣም ኩበት ነገር ስለሆነ የሚከብደኝ አይደለም በጣም ጥሩ አሁን በዚሁ ሙድ ሆነ ወደ ቤት ያው የሚፈጠሩት ነገሮችኛ እየተከታተልን ስለሆነ በንቃት ሆነን እናያለን አንተ በዚሁ ሁኔታ ቀጥብላ ወደ ቤት እንድትሄድ እንፈልጋለን ማለት ነው ስትሄድ የሚፈጠሩ ነገሮች ምንድናቸው የሚለውን እኛ ስለምናይ ምንም አይነት ጉዳት አንተም እህትም ላይ ቢደርስ እኛ በፍጥነት እንደርሳለን ማለት ነው እሺ እንግዲህ ተመልካቾቻችን ያው አቤልም እየተናገረ እንዳለው ሁሉንም ነገር ቤት ውስጥ ካሜራ አጀስት አድርገው ማስቀመጣቸውን ከኛ ካሜራ ባለሙያዎች ጋር አቤል ለከነው ነበር እንዳስቀመጠና ሬዲ ነኝ ዝግጁ ነኝ ከዚህ በኋላ እናንተም እንድትከታተሉ ተፈልጋለሁ ብሎ ስለዚህ ጉዳይ ሊያናገረን መጥቷል ያው እንደሰማችሁት ነው በህቴ ጉዳይ ነው ይሄንን መስዋዕትነት እየከፈልኩ ያለሁት ብሏል እስኪ ለአንዴና ለመጨረሻ ጊዜ እንደዚህ አይነት ሰዎችን በደካማ ጎናቸው ያያዙ የሚጠቀሙባቸውን ሰዎች የኪያ ወንድም ወይም ደግሞ አቡሽ ያለበት ሁኔታን እስከናገኘውና በትክክል ወደ ቤቱ እስከንመልሰው ድረስ እውነትም በህይወት ኖሮ እውነትም ራሱ ሆኖ ካለ እስከንመልሰው ድረስ የሚፈጠረው ነገር በተክላላ እየተከታተለ መናሳውቃችሁ ይሆናል ለዛሬ ወደ ቤት ውስጥ ያለውን ቀረጻ ምን እንደሚመስል እኛም እናንተም እንድትከታተሉ እንጋብዛለን አብራችሁን ቆዩ